እንዴት ናችሁ የተወደዳችሁ ቤተሰቦቼ? ዛሬ ምሽቱን አንድ እግዚአብሔር ቃል ልቤን ስለሞላ ወደ እናንተ መጣው። ቃሉን ከመንገሬ በፊት ሐሳቡን ልንገራችሁ። ብዙ ድምጾች በሞሉበት ስፍራ የእግዚአብሔርን ተአምራት ለማየት አቅም ማጣት ወይንም ወደ ተአምራቱ ለመጓዝ እምነት ማጣትን ያመጣል። ምን ማለት ነው? በህይወታችን መቼም የእግዚአብሔር ብቻ ሳይሆን ብዙ ድምጾች በነፍሳችን ያልፋሉ። ከአጋንንት፣ ከሰዎች፣ ከራሳችን ነፍስ ከምናልፍባቸው የህይወት መንገዶች ድምጾች ይከቡናል። እነኛ የሚከቡን ድምጾች ደግሞ እግዚአብሔር ለነገ ለዛሬ በህይወታችን ያዘጋጀውን የተአምራት ጣልቃ ገብነት እንዳንገናኘው ያደርጉናል። ትዝ ይላችኋል ታላቁ ሰው ነብዩ ኤልያስ ስንት ተአምራት ስንት የእግዚአብሔርን እጅ ከገለጠ በኋላ ኤልዛቤል ባመጣችበት የዛቻ ድምጽ ምክንያት ከነበረበት ቦታ ለቆ ሄዶ እኔ ከአባቶች አልበልጥም እስከ ማለት ሞትን በላዩ ላይ እስከ መፍረድ ደረሰ። ያንን ያደረገው ምንም አካላዊ ነገር ወደሱ መጥቶ አይደለም። የሰማው የኤልዛቤል የዛቻ ድምጽ ነው። እግዚአብሔር መጥቶ ግን በዚህ ምን ታደርጋለህ ካለ በኋላ በኤልያስ ህይወት ውስጥ መደረግ ያለበትን መንፈሳዊ ነገሮች አድርጎ እግዚአብሔር በኤልያስ የሚቀጥለውን የነገ ሐሳቡን እቅዱን እንዲገናኝ ያደረገው። ኤልያስ እዛ ጋር የሚቆም ሰው አልነበረም። የሚቀጥል ነገ ነበረው። የሚሰራው ትልቅ ስራ ነበረው። የሚተካው መለኮታዊ አጀንዳ ነበረው። ነገር ግን ያንን የሚቀጥል የእግዚአብሔርን የተአምራት ጉዞ እንዳይራመድ ያደረገው ወደ ኤልያስ ነፍስ ከገባ የዛቻና የማስፈራራት ቃል የተነሳ ነው። መዝሙረኛው ሲናገር እንደዚህ ያለ በመዝሙር 131 አቤቱ ልቤ አይታበይብኝ፣ አይኖቼም ከፍ ከፍ አይበሉብኝ፣ ከትልልቆች ጋር ከኔም ይበልጥ ከሚከበሩ ጋር አልሄድኩም። ነፍሴን አሳረፍኳት፣ የእናቱንም ጡት እንዳስተውት ዝም አሰኘኋት። ነፍሴ የእናቱን ጡት እንዳስተውት በእኔ ውስጥ ናት። ከዛሬ ጀምሮ እስከ ዘላለም እስራኤል በእግዚአብሔር ይታመን አለ። ዳዊት ምን አለ? ነፍሴን አሳረፍኳት። እንዴት አድርገ? የእናቱን ጡት እንዳስተውት ዝም አሰኘኋት። በዳዊት ውስጥ ነፍሱ ብዙ ነገር ታወራው ነበር። ብዙ ነገር ትነግረው ነበር። ስለሚቀጥለው ጉዞ ስለሚቀጥለው ነገ የሚያደክም የሚያሰለች ነገን እንዳያይ የሚያደርግ ብዙ አይነት ሐሳቦች ዳዊት ያልፉበት ነበር። እነኛን ነገሮች ግን ያስተወው ልክ ልጅ ከናቱ ጡት እንደሚለያይ በደስታ ይለያይም መቼም ልክ እንደሚለያይ እኔም ነፍሴን ጸጥ በይ ዝም በይ አልኳት አስቆምኳት። ይህን ካደረገ በኋላ ግን ምን ሆነ? ቁጥር 3 ከዛሬ ጀምሮ እስከ ዘላለም እስራኤል በእግዚአብሔር ይታመናል። ነፍሱን ጸጥ ያሰኘ ሰው በእግዚአብሔር ላይ ያለውን እምነቱን ይጨምራል። ከእግዚአብሔር ጋር ያለውን የህይወት ግንኙነቱን ያበዛዋል። ብዙ ድምጾች እንደ ፈሳሽ ውሃ በላያችን በጎረፉ ጊዜ ግን እነኛ ድምጾች እግዚአብሔር ላይ ያለንን መደገፍና መታመን ሊያነሱብን ሊያደክሙን እንዲሁም ደግሞ ነገ የሚባለውን የእግዚአብሔርን የመለኮት ዝግጅት እንዳንገናኝ ሊያቆሙን ይችላሉ። ስለዚህ በህይወታችን ብዙ ድምጾች ያልፋሉ። በውጣ ውረዶቻችን በመናልፋቸው ጉዞቻችን እነኛን ድምጾች ግን ምን እናርጋቸው? ልክ እንደ ዳዊት ልጅ የእናቱን ጡት እንደሚተው ልክ እንደዛ ወስነንበት እነኛን ድምጾች ጸጥ ልናሰኝ ይገባል። የምንሰማቸው የሚያልፉብን ድምጾች ነገን ከእግዚአብሔር ጋር ያስጉዙናል፣ ኃይልን ጉልበትን ይጨምሩልናል፣ ተአምራትን ያገናኙናል። የማያገናኙን ከሆኑ እነኛን ድምጾች ዝም በይ ብለን ነፍሳችንን ማሳረፍ አለብን። ነፍሳችንን ስናሳርፋት ልክ እንደ ዳዊት ከዛሬ ጀምሮ እስከ ለዘላለም በእግዚአብሔር ላይ እስራኤል ይታመን እንዳለ እምነታችንን በእግዚአብሔር ላይ እናበዛለን። ሁሉ ጊዜ እምነት ባለበት የመለኮት ጣልቃ ገብነት አለ። እምነት ባለበት ተአምራት አለ። እምነት ባለበት የሚቀጥል ነገር አለ። እምነት ባለበት የእግዚአብሔር እቅድ አለ። ዛሬም ለአንድ ሰው እንደዚህ ይላል። በብዙ ድምጾች ለተከበበ በብዙ የማስፈራት ስለነገ ሲታሰብ የማስጨነቅ ድምጽ ውስጥ ላለ በኢኮኖሚው ይሆናል፣ ከሰው ጋር ባለው ግንኙነት ይሆናል፣ በፐርሰናል ህይወት ይሆናል፣ በአገልግሎት ይሆናል፣ በእያንዳንዱ ነገር ድምጽ ኖሮት
ለሚሰብከው ለዛ ሰው እንዲላለሁ እንደ ዳዊት ጸጥ አሰኘው። እግዚአብሔር ተአምራቱን ያሳያል። ልክ እንደ ኤልያስ የእግዚአብሔርን ድምጽ ብቻ ለመስማት ለእግዚአብሔር እድል ፈንታንና ጊዜን እንስጠው። እግዚአብሔር ተአምራቱን ያሳየናል። በብዙ ድምጾች ውስጥ ስንዋጥ የእግዚአብሔርን ተአምራት ሳንቀበል እንገደባለን። ጌታ ኢየሱስ ይባርካችሁ። ተአምራት ዛሬም ነገም ሁሌም በህይወታችሁ ላይ አለ። ጌታችን የተአምራት አምላክ ስለሆነ ጣልቃ ይገባል። ነገርን እንዳልነበር አድርጎ ይቀይረዋል። እወዳችኋለሁ። ተባረኩልኝ።